አይደለም። በጣም ብዙ ሰው ናፍቆታል። እውነት ልጄ በጣም እንደዚህ ተናፋቂ ነው ለካ ብዙ ሰው እንደዛ እያለ ስለነበረ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ላይክ እና ሰብስክራይብ እያረጋችሁ አበረታቱን ማለት ነው። እንግዲህ ሩታና አብርሽ ታርቀዋል እየተባለ ነው። የነሱ እርቅ እንግዲህ የምንድን ነው? የአብርሽና የሩታ እርቅ አልገባኝም ማለት ነውና ስለዚህ እንግዲህ አብርሽ ልጅን ስላገናኘሽኝ በጣም ደስ ብሎኛል፣ አመሰግናለሁ ነው ያላትና ኤፍሬም ደግሞ ነገሮቹን በሌላ መንገዶች እያሰባቸው ነውና ስለዚህ እንግዲህ ውድ ተመልካች ነገሮቹን ወደ ሌላ እርቅ፣ የትኛው እርቅ እንደሆነ ወይ ወደ ትዳራቸው ለመመለስ ነውስ ወይ ይቅርታ ባለፈው አንዳንድ ነገር መጥቶ ስለጠየቃትና ባለፈው ስለ ሁሉም ነገር አውርተው ነበርና ስለ ቡዜም እያወሩ ነው። እንግዲህ የሶሻል ሚዲያ ሰዎች አብርሽም እርቁ ስለምንድነው ይቅርታው በመጀመሪያ ደረጃ ይቅርታው አልገባኝም በማለት ነው። ስለዚህ ይቅርታው በምንኛው ነው ያልገባው? ስለዚህ እንዴት ከየት ወዴት ነው እነኚህ ሰዎች ወዴት እየተጓዙ ነው? የማይታመን ነገር እንግዲህ ቡና ታፈያለሽ፣ ቤትሽ እንሂድ። ልዑልም እያመመው ነውና እንቅልፍ እየመጣ ነውና ስለዚህ ወደ ቤት እንሂድ ብለው ተጫዋውተው ወደ ቤት ሄዷል። እንግዲህ ነገ ደግሞ ምን ይዘው እነኚህ ሰዎች እንደሚመጡልን ምንም ነገር የምናውቀው ነገር የለም። ነገ ደግሞ ነገ ተነገ ወዲያ ደግሞ ሄርሜላስ ምንድነው የምትለው ነው? እርቁ ደግሞ የምንኛው ነው? አልገባኝም። ስለዚህ እንግዲህ እርቁም ስላልገባን ውድ ተመልካች በተለያየ መንገድ ደግሞ ሊመጡልን ይችላሉ። አብረን እንከታተላለን። እናንተም ይሄንን የኔን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና የሩታና የአብርሽ ነገር እንኳን ትንሽ ነገሮቹ እየከበዱ ነው። ነገሮቹ የትኛው እውነት ነው የትኛው ውሸት እንደሆነ በፍጹም አልታወቀም ማለት ነው። እንግዲህ አብረን የሚሆነውን ነገር አብረን እንከታተልና እንደሚሆን እናደርገዋለን። እናንተም ይሄንን ቻናል ብታሳድጉልኝ እኔ ደግሞ ለእናንተ ቀደደውን የማላመጣበት ምክንያት የለም ብዬ ነው የማምነው። ስለዚህ እንግዲህ ውድ ተመልካች ነገሮቹ እንደዚህ ይመስላሉ። ሩታ ደግሞ አብርሽ አንዳንድ ነገር አብርሽ ሲናገር በጣም ነው አብርሽ ደግሞ አንዳንድ ነገር ሲናገር ሩታ እንግዲህ የትኛው እርቅ እንደሆነ እሷም በደንብ እስካላወቀች ድረስ ሩታም አንዳንድ ጊዜ አብርሽ ነገሮቹን ጣል ጣል ሲያረግ ፊቷን ኮስተር የምታረግበት ቦታ አለ። እዚህ ጋር እሷም የትኛው እርቅ እንደሆነ አልገባትም ይመስለኛል። እርቁ እንግዲህ ያው እንደ እህትና እንደ ወንድምም ይመስለናል። እኛ የእነሱን እርቅ እንግዲህ ደግሞ በድጋሜ ምንኛው እርቅ እንደሆነ ቪዲዮ ሰርተው ሊያሳውቁን ይችላሉ። ግን እንደዚህ አሁን ምንም ነገር ለተመልካች እንደዚሁ ግልጽ የሆነ ነገር እስከ አሁን ድረስ ስለሌለ አብረን እንከታተላለን ማለት ነው። ስለ እውነቱን ለመናገር
ሩታ በጣም አብርሽን ትፈልገዋለች። ነገሮቹ በጣም ስላናደዷት ነው እንጂ አብርሽ ደግሞ እንግዲህ መመለስም ይፈልግ ይሁን አይፈልግ ይሁን እሱን እኛና እግዚአብሔር ብቻ ነን። እነሱና እግዚአብሔር ብቻ ነው የሚያውቁት የራሳቸውንም ፊልም። ስለዚህ እንግዲህ ውድ ተመልካች ነገሮቹ ትንሽ በእነሱ ከበድ ቢልም እኛም ነገሮቹ ሁሉ በእነሱ በኩል በጣም ግራ እያጋባን እየመጣ ስለሆነ ለተመልካችም ግራ እያጋባቸው ነው ማለት ነው። ስለዚህ እንግዲህ እውነቱንም ውሸቱንም ተመልካች እንግዲህ የተባለውን ነገር ነው። የነሱ ታሪክ በጣም ብዙ ነገሮች ስለሆነ አብርሽ በፍቅር ህይወቱ ትንሽ ያሳለፈው ነገር ከማንም ሰው እንግዲህ ሁሉም ሶሻል ሚዲያ ላይ አያወጣም እንጂ ከዚህ የባሰ ችግር ሊሆን ይችላል። ችግሮቹ በጣም ከበድ የሚል ችግሮች ናቸው። ስለዚህ አሁን ደግሞ እነሱ ስለተጣሉ አብርሽም የራሱን ህይወት አይቀጥልም ለማለት ነገሮቹ በጣም ከባድ ናቸው። ስለዚህ ህይወት ትቀጥላለች ብለው ትልቆቹ ሰዎችም እንደሚያወሩ የአብርሽም ህይወት የሩታም ህይወት ሊቀጥሉ ይችላሉ፣ አብረውም ሊቀጥሉ ይችላሉ። ግን ለምን እንደሆነ ባናቅም የነሱ ሚዲያ ምንም ነገር ሊዋጥላቸው ለህዝብ አልቻለምና አብዛኛው ከሄርሜላ ጋራ ይቀጥል ይላሉ። አብዛኛው ደግሞ ከአብርሽ ጋራ አብርሽና ሩታ ይቀጥል ይላሉ። ስለዚህ ነገሮቹ ሁሉ የተወሳሰቡ ነገሮች እስከሆኑ ድረስ ማን ምንድነው የነሱ ችግር ብሎ ማንም ሰው ሊፈታ አልቻለም። የነሱን ችግር ግን አንድ መድኃኒዓለም ብቻ ነው የሚያውቀው። የነሱ ችግር በግልጽ ተናግሮ የሚፈታ ሰው አቶ ሳይሆን እርስ በራሳቸው ነው ያልተስማሙት። እርስ በራሱ ያልተስማማ ሰው ማንም ሰው እንግዳ ቢመጣ ማንም ሰው እነሱ መካከል ቢመጡ እነሱ ካልተከባበሩ የሚሆን ነገር አንዲት ነገር የለም። ስለዚህ በመጀመሪያ ደረጃ እነሱ ተናንቀዋል። በመጀመሪያ ደረጃ ስለዚህ እነሱ ቢከባበሩ ኖሮ ጥሩ ነው። ጥል ሲመጣ በመካከላቸው አንዳንድ ነገር እንትን ይላል። አንዳንድ ነገሮቹ እየተባባሰ ነው የሚመጣው። ስለዚህ እንግዲህ መንፈስ ያለበት ትዳር ከተባለ እንደ አብርሽና እንደ ሩታ ነው። እሷም የሰው ጫጫታ ትሰማለች፣ እሱም የሰው ጫጫታ ይሰማል። ስለዚህ እነሱ ጭቅጭቅ ነው እንጂ ሌላ ነገር ስለማያውቁ እነኚህ ሰዎች ህዝቡ ልክ እንደ ሶሻል ሚዲያው አይቶ መለየት ብቻ ነው። መለየታቸው ግን እነሱ ወይ ለአብርሽ እፎይታ ሊሆን ይችላል፣ ወይ ለሩታ እፎይታ ሊሆን ይችላል። እኛ ህዝብ ሚዲያ ላይ ያለነው ህዝብ ምንም ነገር የእነሱን ችግር ልናቅ አልቻልንም። ገብቶቻል አይደለ ቤተሰብ? ስለዚህ ሁሉም ነገር ቀስ በቀስ እርስ በራሳቸው እየገባቸው ነው የሚሄደው። እርስ በራሳቸው ነገሮቹ ሁሉ እንዴት እንደሚመጣ፣ እንዴት እንደተሸገረ፣ እንዴት ይሄ ትዳር ወደ ትልቅ ነገር ወደ ትልቅ ቁም ነገር እንዴት እንደሚሄድ እነሱ እርስ በራሳቸው ከተለዩ በኋላ ያቃል ወይ ታቃለች ወይ የራሳቸውን ምርጫ አብረው ሊካፈሉ ይችላሉ። እንግዲህ ውድ ተመልካች አሁን የሰው ልጅ እንግዲህ ካልተራራቀና የሰው ልጅ ብዙ ነገር ካላሳረፈ
የማንን የሰውን ማንነት አያቅም ማለት ይቻላል። የሰውን ማንነት አያቅም ያ ሰው ማለት ይቻላል። ውድ ተመልካች ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረ አይደለም በጣም ብዙ ሰው ናፍቆታል። እውነት ልጄ በጣም እንደዚህ ተናፋቂ ነው ለካ ብዙ ሰው እንደዛ እያለ ስለነበረ